አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናል ተከታታዮች እንዴት ናችሁ? ደህና ናችሁ? ሰላም ናችሁ ወይ? እኛ አለን አልሐምዱሊላህ። እናንተ እንዴት ናችሁ? አማን ነው ወይ? ሰላም ነው ወይ? ከኛ ጋር ሁሉ ኦኬ ነው፣ ሁሉ አሪፍ ነው አልሐምዱሊላህ። እናንተ ጋር እንዴት ነው? ሀገራችንም ሰላም ነው፣ ሁሉም ነገር የተረጋጋ ነው። እንዳታስቡ፣ እንዳትጨናነቁ፣ ሁላችንም ሰላም ነን። እናንተ እንዴት ናችሁ? ስራው፣ ጽዳቱ፣ ኑሮ፣ ጭንቀቱ፣ ሀሳቡ፣ ምድርኤሹ ምናምን እንዴት ነው? እኛ ደህና አልሐምዱሊላህ እየኖርን ነው። ምንም የሆነው ነገር የለም። ይመሻል ይነጋል። አልሐምዱሊላህ የነገን ደግሞ አላህ ያውቃል ብለን እየኖርን ነው እላችኋለሁ እህቶቼ። ዛሬ አንድ እህቴ ለእናቴ ገዝተሽ ሰርፕራይዝ አድርጊልኝ ባለች መሰረት ይሄን ጉፍታ በአንቺ ምርጫ ነው ያለችኝ። ካየኋቸው የጉፍታ አይነቶች ይሄ አሁን ስታዩት በጣም ድምቅ ያለ ይመስላል። በአካል ግን ድምቅ ያለ አይደለም፣ ፍዝዝ ያለም አይደለም። ካሜራው ትንሽ ቦግ ስላደረገው ነው እንጂ ያን ያክል ድምቅ ያለ አይደለም። እኔ ድምቅ ያለም ነገር አልወድም፣ ፍዝዝ ያለም ነገር ይደብራል። መካከለኛ ነው። ካሜራው ነው እንትን ያለው ማለት ነው። የማይንሻለለው የእናቶች ጉፍታ ነው ማለት ነው። ይሄ ትልቅ ነው የምታየው፣ ትልቅ ነው። እንደ ልብ ቢያጣፉት ማለት ነው። ብዙ ፈሰሴ ምናምን የለውም፣ ሚንሻተት አይደለም። ይሄንን መጀመሪያ ይሄን ጉፍታ ገዝቼ ሽፎን ቤት ሄድኩኝ። ለዚህ ጉፍታ የሚያመሳስለው ወይም ማች የሚያደርገው ነገር ፈልጌ ይሄን አገኘሁለት፣ አጣመርኩት ማለት ነው። ይሄንን የምታዩትን ሽፎን ይኸው ጎማ ነው፣ በእኔ ልኬት ነው ያሰራሁት። ኦኬ፣ ቢረዝምም ቢያጥርም የሚስተካከል ነገር ነው። ተወስዶ እዛ ቢረዝም ቢያጥር የሚስተካከል ነገር ነው። እታች ሽፎኑ ድረስ ገበሩ ትክክል ነው። ገበሩ ማለት ውስጥ ልብሱ ማለት ነው። ያው ከሰፋቸው ማሰሪያ ያለ በደንብ ይታያል ብዬ አላስብም። እና በካሜራው ነው ቦግ ያረገው እንጂ ደብዘዝ ያለ ነው እንደምታዩት ማለት ነው። ከኋላ ዚፕ ነው ጀርባው ማለት ነው። ዚፕ ነው። ውስጥ ልብስ አለው እታች ቀሚሱ ጫፍ ድረስ። ይሄ ራሱ በውስጥ ልብስ ነው ያሰራሁት። ሽፎን በባህሪው ስስ ነው። ይሄ ላይኛው ማለት ነው ስስ ነው። ለዛ እጅግ የሙሉ ድረስ ይሄን አሰርቼለታለሁ ማለት ነው። ውስጥ ልብስ እንዲሁም ውስጥ ልብስ ገዝቼላቸዋለሁ። ሁሉ ነገር አሟልታ ነው ሰርፕራይዝ የምታረጋቸው። እዚህ ጋር ደግሞ ውስጥ ልብስ አለ ለብቻ የገዛሁት ማለት ነው። እንደምታዩት ጥቁር ወይም ቡኒ ነገር ነበረ የፈለኩት ግን አላገኘሁም። ያው ለእናቶች ይሄ ነው የሚሆነው፣ ጉርዱ አይሆንም ብዬ ነው። ጉርድማ በተለያየ ከለር አለ፣ ለእናቶች ግን ጉርድ አይሆንም ብዬ እቺ ብቻ ናት ከለር ያገኘሁት። እቺን ገዛኋት ማለት ነው። ሙሉ ናት እቺ። ይሄንን ገዝቻለሁ። ሌላው እዚህ ጋር ሁለት ወፍራም ካልሲ ገዝቻለሁ ማለት ነው ቅያሪ። ሌላው ሹራብ አሁን ይሄንን ፈዘዝ ያለ የገዛሁት እቺ ትንሽ ደመቅ ስለምትል ይሄንን እንዲህ ሲለብሱበት አያችሁ እንዴት እንደሚሆን በቃ እንደዚህ ይሆናል ማለት ነው። አዲስ የመጣው የእናቶች ሹራብ ነው። ወፍራም ነው ለክረምት፣ እንደውም መጪው ክረምት ነው እንደምታው ማለት ነው። ደብዘዝ ያለውን ነው የገዛሁት ይሄንን ማለት ነው። ቁልፉም የምታዩት እንደዚህ ቁልፍ አለው። በምታዩት መልኩ ኪስ አለው። ይኸው በዛም በዚህም ኪስ አለው። ማሰሪያም አለው ከፈለጉ ማለት ነው። እንደ ቀበቶ ማሰሪያም አለው። ሌላው እዚህ ጋር ደግሞ ይሄ የአባቶች ብልኮ ነው። የአባቶች ብልኮ እስቲ ስፕሪ በንቲ የአባቶች ብልኮ ነው። ረጅም ነው እንዲያልዘረጋው የአባቶች ብልኮ። ይሄ አልተሰፋም አልተቋጨም፣ መሀሉ ይሰፋል። በባለሙያ ነው የሚሰፋው። በልብስ መኪና ሳይሆን በእጅ ነው የሚሰፋው ማለት ነው። በነጭ ክር አልተቋጨም። ሲሸጥ ቁጭ ሲሉ ቡና ሲጠጡ ምናምን ይቋጩታል ማለት ነው። ይሄ የአባቶች ብልኮ ይወላችሁ ይሄን ገዝቻለሁ። ሌላው የእናታችን ኩታ
በነገራችን ላይ ኩታ ከዚህም ቀለል ያላለ ቀለል ያለውን አልፈለገችውም እህቴ። ይኸው ኩታ ማለት ነው። ይሄ አልተሰፋም ገና እዛው ያሰፉታል ማለት ነው። በሚፈልጉት እነሱም ታወቁ ይሰፉታል እንጂ ሰፊ ነው። አልነጥለውም ብዬ ነው እንጂ ሰፊ ነው። ይሄ ገና የሚሰፋ ነው። ገባችሁ? ይሄ በነገራችን ላይ ያው ሲመጣ በመኪና በምናምን የሆነ ነው እንጂ እኔ አምጥቻ ቆሽሻው አይደለም። ያጋጥማል ስላችሁ ነው። ይሄ በቀጭኑ ነው። ሲነጠል ደግሞ ሲሰፋ ትልቅዬ ነው ማለት ነው። ይኸው የምታዩት ሌላው ደግሞ እዚህ ጋር የእናታችን ጫማ አለ። ጫማ በነገራችን ላይ እናቶቻችን ቀለል ያለ ጫማ ነው የሚፈልጉት ሳየው ማለት ነው። ጥልቅ ተደርጋ የምትሄድ ቁጭ ብለው ያ ማሰሪያ ያለውም አለ እንደ ስኒከር ነገሩ። እሱ አንደኛ ሲያነሱት ይከብዳል። እቺ ለእግርም ቀላል ናት፣ ለመልበስም ቀላል ናት። ጥልቅ አድርጎ ላጥ ያኛው ቁጭ ብለሽ አስረሽ እንደገና ተነስተሽ ደግሞ ስመጭ ፈተሽ ሳብ ነው። እቺ ጥልቅ አዲት ነው። ጥቁር ያረኳት በየትኛውም የልብሳቸው አይነት ብትለበስ ጥሩ ናት ብዬ በማሰብ ነው እላችኋለሁ። በራስሽ ምርጫ እንደ ራስሽ ብላ አዛኝ ነው ይሄን ያረኩት። እስቲ ምርጫ እንዴት ነው? እና አረፋ እየደረሰ ነው። ማዘዝ የምትፈልጉት ነገር ካለ ማዘዝ ትችላላችሁ እላችኋለሁ። ውድ እህቶቼ እንቀጥላለን። እህቶቼ ሌላው ስለዚህ ላብራራላችሁ ነው። ስለ ፋይዳ በሚባለው ዙሪያ አንድ ሁለት ሰዎች አናግራችሁኛል። አካውንቴን እዝኩኜ በውክልና ማያያዝ እችላለሁ ወይ? ብር እያስገባሁኝ ብር ሳስገባ ገቢ እዚህ ላይ የሚያስፈርሙልኝ ሰዎች አሉ። በጥቅሉ ይሄን አኑሬ ነው የሄድኩት እኔ ያስገባለሁና ፋይዳ ጋር ያልተያያዘ አካውንት ይዘጋል ወይም ወጪ ማድረግ አይቻልም ሲባል ሰምቻለሁ። እና ምናምን ላላችሁኝ ማለት ነው፣ ግራም ለተገባችሁ ማለት ነው። ይሄንን ይዘሽ ሄደሽን በአካውንትሽ እያስገባሽ ያለሽ ወይም ደግሞ ይሄን አኑረሽ እዚህ ብር ስታስገቢ ሄደው መግባቱን እዚህ ላይ የሚያሰፍሩልሽ ሰዎች ጋር ቢሆን በውክልና በምናምን አይቻልም። ይሄ በውክልና ምናምን አይቻልም። ቴሌ ሂደሽ የአይን አሻራ ሰተሽ አሁን ለምሳሌ ዱባይ ጠፍተሽ ትሰሪያለሽ። በቃኝ ሀገሬ ልግባ ስትይ በእስር ቤት ስመጪ ምንድነው የምታደርጊው? የአይን አሻራ፣ የእጅ አሻራ ሁሉን ነገር ሰተሽ ነው የምትመጪው። በቃ ይሄም የአይን አሻራ፣ የእጅ አሻራ፣ ፊርማ ብቻ በአካል መገኘት አለብሽ። በውክልና በምናምን የሚሆን ነገር አይደለም ይሄ ማለት ነው። ፋይዳ ማለት ደግሞ አረቦች ኢቃማ ሲያሰሩልን የ2 አመት ቪዛ ሲሰራልን ቢጣቃለች አይደል? ያቺ ካርዷ ሲቪል አይዲ የምትለው እንደዛ አይነት ነው የሚሰጠን ማለት ነው። ገብቷችኋል አይደለ? እና ስመጡ የምታስተካክሉበት የሆነ ሀል ሊኖር ይችላል። እንዴት ብትሉኝ ይሄ ነገር ፋይዳ አውጡ ስትባል ኢትዮጵያ ውስጥ እንደሌላችሁ ማስረጃ ታቀርባላችሁ። ማስረጃሽ ፓስፖርትሽ ነው፣ መቼ እንደመጣሽ መቼ እንደገባሽ ስለሚለይ ትኬትሽ፣ አረብ ሀገር የመኖርሽን ማረጋገጫ ሲታይ ገቢ ማድረግ ትችያለሽ። አሁንም እዛ ሆነሽ ገቢ ማድረግ ትችያለሽ። ማንቀሳቀስ ወር ደግሞ ትራንስፈር ከባባድ ብር ትራንስፈር ማድረግ ነው ማችሁ። ስትመጪ ታስተካክያለሽ። የሚያጨናንቅ የሚያሳስብ ነገር የለም። ገብቶሻል አባባሌ? በውክልና ይሄ አይሆንም። ራስሽ ባለቤቲቱ ቀርበሽ ሄደሽ የአይን አሻራ የእጅ አሻራ ሰጥተሽ ፈርመሽ በራስሽ ስልክ ሜሴጅ መጥቶ ምናምን ነው ይሄ ነገር የሚሆነው ማለት ነው። እና የሚያጨናንቃችሁ ነገር የለም። ስመጡ ማስተካከል ትችላላችሁ። ግልጽ ይሁንላችሁ። ገባችሁ? እንዳታስቡ፣ ይስተካከላል። ይሄ በፌስቡክ ተዘጋ እንዲሆነ ምናምን የሚሉትን ወሬ አሉባልታ ምናምን አትስሙ፣ እንዳትጨናነቁ ማለት ነው። ገብቷችኋል አባባሌ? እናንተ በአካል ስትኖሩ ነው ይሄ ነገር መሆን የሚችለው። አንቺ ሴትዮይቱ ታስፈልጊያለሽ እንጂ በውክልና ምናምን አይቻልም። እና ደግሞ ወይኔ ገንዘብ የቀለጠ ምና አይቀልጥም። አሁንም እዛ ሆነሽ ደብተሩ ባንቺ እጅም ሆነ ወክልና ማስቀመሽው ብታስገቢው ዋና ነገር አንቺ አካውንትሽ ውስጥ መግባቱን ቼክ አድርጌ አረጋግጪ፣ ደረሰኝ ኑርሽ። ከዛ ውጪ የሚያሳስብ ነገር የለም። እሺ እህቶቼ፣ የለም። አሰላም